ኡስታዝ ወሂድ ሰላም አለይኩም ወራህመቱላሂ ወበረካቱ። ብዙ ነገሮች ስለምትከታተል ማለት ነው። አንተ ኡስታዝ ቀልቤ ላይ ነበር። እሺ ከቻይለ ሱብሃንአላህ ወላሂ ቀልቤ ላይ ነበር እያሰብኩት ነበር። ሱብሃንአላህ ይዛለ ለሳባው እስኪ ትንሽ ሰላም ይበለ ከቻይለ ቢገባ ኸይር ነበር። ወላሂ ቀልቤ ላይ ነበር። ልከንለታል። እሺ ቀጥል ሀቢቢ። መቃቢያ ላይ የምታነበው ነገር አለ መሰለኝ። ማነበው የነበረው ነገር ምንድነው? ከላይ የተወሰነ ሁለት ጥቅስ አነብና መጨረሻ ላይ ያለው ነገር በጣም እንትን ስለሚለኝ ነውና መጽሐፈ መቃቢያን ስንት መጽሐፍ መቃቢያን ሰዓልስ ምዕራፍ 9 ላይ ከቁጥር 1 ላይ ጀምሮ ምን ይላል መሰላችሁ? በሰማይ ያለው ቢሆንም በምድርም ያለው ቢሆን ረቂቅም ቢሆን ግዙፍ ቢሆንም ሁሉም የማን ነው? የእርሱ ነው። ሁሉንም በስርዓቱ ጸንቶ ይኖራል። ከዓለሙም ሁሉ ፈጣሪ ሕግና ትእዛዝን የሚተላለፍ የለም። በሰማይም የሚበር የነፍስ ፍለጋ ቢሆንም ወደ ወደዳትም መሄጃዋን እርሱ ያዛል። ማን ነው? አንዱን ፈጣሪ ማለት ነው። ስለዚህ እዚህ ጋር ምንድነው እያለን ያለው? ማንም ቢሆን በሰማይ የሚኖር እሺ ምዕራፍ 9 ላይ ከቁጥር 1 የሚላል በሰማይም ያለው ቢሆን በምድርም ያለው ቢሆን ረቂቅም ቢሆን ግዙፍም ቢሆን ሁሉም የእርሱ ነው። ሁሉም በስርዓቱ ጸንቶ ይኖራል። ከዓለሙም ሁሉ ፈጣሪ ሕግና ትእዛዝን የሚተላለፍ የለም። በሰማይም የሚበር የነፍስ ፍለጋም ቢሆን ወደ ወደዳትም መሄጃውን እርሱ ያዛል። የእባብም ጎዳና በዓለትም ውስጥ እርሱ ወደ ወደዳት ያዘዋል። እና እዚህ ጋር አሁን እያለ ያለው ምንድነው? ምንም ነገር በሰማይም ያለው በምድርም ያለው ነገር ማንኛውም ነገር ትንሽ ይሁን ትልቅ ወይም በትንሽነቱ ወይም በትልቁነቱ አንድንም ከሕግ የሚተላለፍ የለም። በምን ይኖራል? በሱ በእግዚአብሔርም በፈጣሪ ሕግም ጸንቶ ይኖራል እንጂ አንድም የሚተላለፍ የለም ነው። ሕግ የተሰጠን ሰዎች እዚህ ጋር ፈጣሪ መለኮታዊ ራእይ ያወረደልን ሕግን ከሰጠን በኋላ እውነቱም ውሸቱም ወይም ደግሞ ሐላሉም ሐራሙም ከለየልን በኋላ በዛ ነገር ጸንተን እንድንኖር ነው። ፈጣሪ መለኮታዊ ራእይ ሲያወርድልን ለመጫወች ለመቀለድ አይደለም። ያለፉ ታሪኮች ፈጣሪ መጥቶ እዚህ ጋር የሚነግረን በቁርአንም ሆነ በምንም ነገር ሲነግረን ከዛ ትምህርት ወስደን እንድንማርበት ነው እንጂ ያለፉ ትምህርት ወይም ታሪኮችን አውርተን እንድናልፍባቸው አይደለም። በእያንዳንዱ ነቢያቶችን የደረሰው ታሪክ አላህ እዚህ ላይ ሲዘረዝርልን ከነሱ ላይ እንድንማርበት ነው። ከኛ በፊት የነበሩ ህዝቦችን በተለያዩ በአመፃቸውን የጠፉት እነሱ በአመፃቸው ከጠፉ እናንተም ደግሞ የነሱ ጣፋንታ እንዳይደርስባችሁ ምን አድርጉ ነው? ሕግን ጠብቁ ነው። ገብቶሻል? ያለፉት ነገሮች ጠቅላላ መጥተው ለኛ ሲነገረን ከዛ ትምህርት ወስደን እነዛ ሰዎች ባጠፉት እንደጠፉ ሁላ እኛም እንዳንጠፋ ነው። እነዛ መንገድ እንደሳቱ ሁላ እኛ መንገድ እንዳንስት ነው። እነዛ ጣዖት ሲያመልኩት የነበሩትን አላህ መጥቶ እዚህ ጋር ሲነግረን እኛም ደግሞ የነሱ ፈለግን እንዳንከተልና በቀጥተኛ መንገድ እንድንኖር ነው። ጥቅለኛ ነገሩ መለኮታዊ ራእይ ወርዶ ለሰው ልጅን ቀጥተኛ መንገድን ጋይድ የተደረገ ወይም ደግሞ የተመራበት መንገድ ማለት ነው። ስለዚህ አሁን እዚህ ጋር እየነገረን ያለው ነገር በምድርም ይሁን በሰማይ ትልቅ ይሁን ትንሽ ሁሉም በማህግ ጸንቶ ይኖራል። በፈጣሪ ሕግ በእግዚአብሔር ሕግ ጸንቶ ይኖራል ነው። እኔ ብዙ ጊዜ እግዚአብሔር የሚባለውን ቃል መጠቀም ባልወድም በፈጣሪ በሚል ልሂድ ማለት ነው። ግን ዋና ቁም ነገሩ ግን እዚህ ጋር ወደ ታች ሲወርድ ምን ይላል? በመሀል ሐሰን ታነበዋለህና በጣም ከሚገርመኝ ነገር የኢየሱስ ለሰው ልጆች ኃጢአት መጥቶ ሞቶልናል፣ እኛ ደግሞ በሱ ድነናል፣ በሱ ያመነ የተጠመቀ ይድናል የሚል አስተምሮት አለ። ግን በትክክል መጽሐፉ እንደዛ ይላል ወይ? በኢየሱስ ክርስቶስ ሰዎች ድነዋል ወይ? ሰዎች በሰሩት ኃጢአት ይጠየቃሉ? እያንዳንዳችን በሰራነው ነገር ሪስፓንሲቢሊቲ አለብን ወይስ የለብንም የሚሉት ነገር ደግሞ መጽሐፉን ሲያስቀምጠው ምን ይላል? ወደ ታች ሲወርድ አንድ ጊዜ ኦኬ አንድ ነገር ላንብብላት። አንድ ነገር ላንብብላት። አቢ ተመልከቱ ምን እንደተደረገ። ይሄ ምን ይላል? ኑር ይሄ ምን ይላል? በአድ አምልኮት ነው የሚለው። በአድ አምልኮና እውነተኛው አምላክ አምልኮ በአድ ምንድን ነው? ተመልከቱ። ባዕድ አምልኮና እውነተኛው አምልኮ ነው የሚለው ርዕሱ።
የዚህ ዘመን ትውልድ እዚህ ውስጥ እንዴት እንደሚካተት ላሳያችሁ። እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብ መንገድ አትማሩ፣ ከሰማይ ምልክትም አትፍሩ፣ አሕዛብ ይፈሩታልና። የአሕዛብ ልማድ ከንቱ ነውና። ተመልከቺ፣ አኔና ቃል የአሕዛብ ልማድ ከንቱ ነውና፣ ዛፍ ከዱር ይቆርጣል፣ በሰራተኛም እጅ በመጥረቢያ ይሰራል፣ በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው፣ እነርሱም አይናገሩም፣ መራመድም አይቻላቸውምን? ይሸከሟቸዋል፣ ክፉ መስራትም አይቻላቸውምና፣ ደግሞም መልካም ይሰሩ ዘንድ አይቻላቸውምና አትፍሯቸው። አንድ ነገር ስትናገሩ እንዳትቀሰፉ ስትባሉ አልኖራችሁም? እኛም ይህን እንሰማለን ስናድግ። ትቀሰፋለህ፣ ትቀሰፊያለሽ። ሲያስፈራሩና አልኖሩ ቃል ሃኒ ስናድግ ሲያስፈራሯችሁ ኖረዋል። ዛሬም ድረስ ያስፈራሯችኋል። መጽሐፉ ግን እነዚህ ነገሮች በጠቅላላ በሰዎች የተደረጉ ከመሆናቸው አንጻር አትፍሯቸው፣ እንደተቀረጹ አምድ ናቸው። ልክ እንደ ማንኛውም ኦብጀክት ማለት ነው። ብድግ ብታደርጓቸው ምንም አያደርጉ፣ አታንሳኝ የማይሉ ምን እያደረክ ነው ብሎ ጥያቄ እንኳን የማይጠይቁ ናቸው። ኧረ ተወኝ የማይሉ ናቸው። ከሆነ ቦታ ላይ ከጠረጴዛ ማስቀመጥሽው ካልጋ ስር ከግድግዳም ሰቀልሽው ጣራ ላይ ለምን ብለው አይጠይቁም። ስለዚህ ምን አለ? እንደተቀረጹ አምድ ናቸው፣ እነርሱም አይናገሩም፣ መራመድም አይቻላቸውም፣ ይሸከሟቸዋል፣ ክፉ መስራትም አይቻላቸውምና፣ ደግሞም መልካም ይሰሩ ዘንድ አይቻላቸውምና አትፍሯቸው። አቤቱ እንዳንተ ያለ የለም፣ አንተ ታላቅ፣ ስምህም በኃይልህ ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግስታቸውም ሁሉ እንዳንተ ያለ ስለሌለ አንተን መፍራት ይገባልና የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ናቸው። የሰራተኛ የአንጥረኛ እጅ ሥራ የሆነ ከተርኬስ ጥፍጥፍ ብሬ ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው፣ ሁሉም የብልሃተኛ ሥራ ናቸው አለ። እስኪ ይህን ነገር ላሳያችሁ። እነዚህ ልብሶች ቀለሞች ይታዩሻል አይደል ሃኒ? እነዚህ ቀለሞች ይታዩሻል? ከለሩ ይታየናል፣ ይታየኛል። ይሄ ቀለሙ ይታያቸዋል። ይሄ ቀለሙን እንኳን እዚህ መጽሐፍ ውስጥ አስቀምጦታል። የሰራተኞች የአንጥረኛ እጅ ሥራ የሆነ ከተርኬስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው፣ ሁሉም የብልሃተኞች ሥራ ናቸው። እንዴ አንቺ ፕሮፋይል ፒክቸር ላይ ያለው ሰማያዊ፣ ቀይ፣ ቢጫ ከለር አለው አይደል? ይሄ ከሺህ ዘመናት በፊት ተጽፎ የተቀመጠ መጽሐፍ ውስጥ ዛሬ ላይ በየጊዜው እየታተሙ የሚወጡ ስዕሎች እነዚህ ከለሮች ያማከሉ ናቸው። መጽሐፉ ውስጥ ግን ሺህ ዘመን ተቀምጧል ከተጻፈ። እግዚአብሔር ግን እውነተኛ አምላክ ነው፣ እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። እናንተም ሰማይና ምድርን ያልፈጠሩ እነዚህ አማልክት ከምድር ላይ ከሰማይም በታች ይጠፋሉ ትሏቸዋላችሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሰረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁም ባሰማ ጊዜ ውኆች በሰማይ ይሰበሰባሉ፣ ከምድርም ዳር ደመናትን ከፍ ያደርጋል።
ለዝናቡም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ ዕውቀት አጥቶ ሰንፏል፣ አንጥረኛውም ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሰራ ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱ ምናምንቴና የቀልድ ስራ ናቸው፣ በተጎበኙ ጊዜ ይጠፋሉ። እንዴ ይህ መጽሐፍ ስንት ዘመን አስቆጥሯል? ስንት ሺህ ዘመን ይሆነዋል ቃሉ? እንዴት ሺህ ዘመንን ያሳለፈ መጽሐፍ እንዴት ዛሬ ትውልዱ አታድርግ የተባለውን ነገር ያደርጋል? እንዴት ሰው ይሄን እያነበበ አታድርግ የተባለውን ነገር እያደረገ እንደሆነ እንዴት አያስተውልም? ልቦናችሁን ማን ነው የሰወረው? አይናችሁን እንዳታዩ፣ ልቦናችሁን እንዳታስተውሉ፣ ጆሮአችሁን እንዳትሰሙ ማን ያደረገው? እንዴ ጨርሰው ሀሰን የቅድሙ ጨርሷል። እሺ ሁለቱም አሉ። ሀኒ አለች። ኦኬ እግዚአብሔር የሚለውን ቦታ ፈጣሪ እያረኩኝ ነው ማነበውና መጽሐፈ መቃብያን ሰአልስ ምዕራፍ እግዚአብሔር ብትል ምን ችግር አለው? ችግር አለው እንዴ? እሺ መጽሐፉ እንደተጻፈ ላንብብልሽ። እግዚአብሔር ማለት የፈጣሪ ስም ስላልሆነ ብዬ ነው። ኦኬ አንድ ያነ ቆይ እዚህ ቆይ አንድ ሀቢቤ እዚህ ጋር አሉ ለማንበብ እናነበዋለን። ነገር ግን ይሄንን እግዚአብሔር የሚለውን መጠሪያ የኢትዮጵያ ንጉስ የነበረ ይሄን ስም እንዳወጣው ታውቂያለሽ? ወይም ባይብል ላይ እንዲገባ ያደረገው ንጉስ እንደሆነ ታውቂያለሽ? አታውቂ? ምን ያህል እውቀት አለሽ? እግዚአብሔር የሚለውን መጠሪያ እሺ ሀቢቢ ቀጥል፣ ሀሳቡን ቀጥልላትና በእሱ ላይ ደግሞ ሌላ ቀን እናወራሻለን። ዛሬ እንዳይሰለችሽ፣ እንዳይበዛብሽ፣ እንዳያቅለሸልሽሽ ደግሞ ሌላ ጊዜ ደግሞ ሄደሽ እንዳትቀሪብና እንዳናበዛብሽ እፈራለሁ። ኑሬ ቀጥል። ኦኬ ትንሽ ነው ለአንብበውና ምን ይላል መሰለች እኔ ቅድም ስለ ጣዖት ስላነበብልሽ በዚሁ አንዳንድ ነገር እንድታገኝ ብዬ ነው። አንደኛው ላነበው የፈለግበት ምክንያት ምንድን ነው? ሰዎች ከሞትን በኋላ ከቀብር ስንወጣ በኃጢአታችን እንጠየቃለን ወይስ አንጠየቅም? ማለት እንደ ክርስትና አስተምሮት ኢየሱስ ሞቶልናል እንደምትሉት እና በሱ ያመነ የተጠመቀ ይድናል ነው ወይስ እዚህ ጋር መጽሐፉ የሚያስተምር? እኔ ኢየሱስ ጌታ ነው ብዬ አላምንም፣ ሲጀመርም ማለት ነው አላምንም። ኦኬ ስለዚህ ስለ አንብበውና ከዛ በኋላ የራስሽን ድምዳሜ ላይ ትሄጃለሽ። ጥሩ ስቴፕ ተጉዘሻል። አላህ እስከ መጨረሻውም ያዘልቅልሽ። ኦኬ ከ14 ልጀምረውና ፈጣሪ ለሰው ልጆችን በረከቱን ሁሉ ለደስታና ጥጋብንም ይሰጣቸዋል። ይህም ጠግበው ከምድርም ፍሬ የሰጣቸውን ፈጣሪ ያመሰግኑ ዘንድ ነው። የአማረ መጎናጸፊያንም ያለብሳቸዋል። የሚፈልገውንም በረከትን ሁሉ የፈጣሪ ፍቃድን ለሚፈጽሙ ሰዎችን የተሰጠ ደስታና ተድላንም ይሰጣቸዋል። ፈጣሪንም ትእዛዝን ለሚጠብቁ ለአባቶቻችሁ ባዘጋጀው ማደሪያ በሰማያት ክብርና መውደድን ደስታንም ይሰጣቸዋል። በአምልኮትና በፍርድም ለኖሩ ሕጉንም ይጠብቁ ዘንድ ስርዓቱንም ይሹ ዘንድ ለጠበቃቸውና ለመገባቸው ላሳደጋቸውና ላከበራቸውን ከእርሱም ትእዛዝን ምን ያልሆኑ ላልወጡ ክብርና ሞገስን ይሰጣቸዋል። እኔም ጠላቶቻችሁ በማድከም ሰውነታችሁንንም በመጠበቅ ፈጣሪ በዚህ ዓለምን ለወዳጆቹን የሚያደርገውን አየሁኝ። ሁሉንም እንደለመኑትን ይሰጣቸዋል፣ ፍቃዳቸውንም ይፈጽምላቸዋል። ከፈጣሪ ትእዛዝ አትውጡ፣ የፈጣሪንም ፍቃድን ፈጽሙ። እንዳይቆጣባችሁ በአንድ ጊዜም እንዳያጠፋችሁ በቁጣንም እንዳይገርፋችሁ ቀድሞም ከነበራችሁበትን ከአባቶቻችሁ ስርዓትን እንዳትወጡ ማደሪያችሁንም እስከ ዘላለሙ ድረስ መውጫ በሌለበት በገሃነም እንዳይሆን ከትእዛዝና ከሕግን አትውጡ።
ፈጣሪ ፊትን በቆማችሁ ጊዜ ስራችሁ በጎ ይሁን ዘንድ ነፍሶቻችሁን ከስጋ ሳትለይ የፈጣሪያችሁንም የፈጣሪ ፍቃድን ጠብቁ። የሰማይና የምድርን መንግስት ለእርሱ ብቻ ነው፣ ከሃሊነትም መንግስትንም ለእርሱ ነውና መራራትንም ይቅር ማለትንም ለእሱ ብቻ ነው። እርሱ ባለጸጋ ያደርጋል፣ ያደህያልም፣ ያዋርዳልም፣ ያከብራልም። ዳዊትም ስለ እሱ እንዲህ ብሎ ተናገረ። ሰው ከንቱ ይመስላል፣ ዘመኑንም እንደ ጥላ ያልፋል። አቤቱ አንተ ግን የዘላለም ትኖራለህ፣ ትኖራለህ። ስም አጠራህም ነው ለልጅ ልጅም ዳግመኛም እንዲህ ይላል፣ መንግስትህም ለዘላለም መንግስት ነው፣ አገዛዝህም ለልጅ ልጅ ይሆናል። አንተ መንግስትም ከሳኦልን ወስደህ ለዳዊት ሰጠ። አንተ ግን የሚሾምህን የለም፣ አንተ መሻርም የሚችል የለም፣ አንተ ማየትም የሚችል የለም። አንተ ግን ሁሉንም ታያለ። መንግስትህም ለልጅ ልጅ ዘመንና ለዘላለም አይሻርም። እርሱ የሚገዛውም የለም። እርሱ ግን ሁሉም ይገዛል፣ ሁሉንም ያያል። ያ መንግስቱም ዘንድ ያለ ጥርጣሬንም በቀና ልቡና አምልኮት አያውቁም ዘንድ ከፈጠራቸው ከመገባቸውና ካከበራቸውና ካሳደጋቸው ከፈጣሪም በቀር ለሌሎች አማልክትን የሚሰግዱ እንዳይሆኑ እርሱ ሰውን በመልኩና በምሳሌ ፈጥሮታልና ልብና ኩላሊትንም ይመረምራል። እነርሱ ግን የፈጠራቸውን ፈጣሪም ማምለክን እምቢ አሉ። ለድንጋይና ለእንጨት የሰውም እጅ ለሰራቸውን ለብርና ለወርቅም ይሰግዳሉ። በዚያም ጊዜ በፈጣሪ ፊት ይቆሙ ዘንድ የመስዋዕትነታቸውን ጢስ ወደ ሰማይ እስኪወጣ ድረስ ይሰውልላቸዋል። ጣዖታቸውንም በማምለክ ስለሰሩት ኃጢአታቸውን ሁሉ ይከሳቸዋል። የተማሩትንም የፈጣሪን ትእዛዝን አልጠበቁም። ነገር ግን ለጣዖትን መስገድን የሚገባ ያይደለ የጎደፈ ስራንም ሁሉ በከዋክብት ማሟረት፣ ጥንቆላና ጣዖትን ማምለክን፣ ክፉ ፍቃድና ፈጣሪን የማይወደውን ስራ ሁሉ ተማሩ። ከፈጣሪ በመላእክቱ ፊትን እንዲመሰገኑ ከኃጢአትና ከበደልን ሰውነታቸውም ያድኑ ዘንድ ፈጣሪን ማመስገንን አልወደዱምና በጎ ስራ በማጣት ይህን ሁሉ ይሰራሉ። ከተቀበሩበትና አጥንቶቻቸውም ከረገፈበት ከመቃብር ሁሉ በአንድነት በተነሱ ጊዜ ነፍሳቸውም በፈጣሪ ፊት ራቆቷንም ትቆማለች። ነፍሳቸውም ለደጋጎቹ ሰዎችን በተዘጋጁ ብርሃናማ ቦታዎች ትኖራለች። የኃጢአተኞች ሰዎች ነፍስ ግን በጨለማ ትኖራለች። መቃብርን በተከፈተ ጊዜ ስጋቸውም ይነሳሉ። ነፍሶቻቸውም ቀድመው እንደተለዩቸው ስጋዎቻቸው ይመለሳሉ። ራቆታቸው እንደተወለዱ በፈጣሪም ፊት ራቆታቸው ይቆማሉ። ከሕፃንነታቸው ጀምረው እስከዚህ ጊዜ የሰሩትን ኃጢአታቸውን ይገለጣል። ኃጢአታቸውን በጫንቃቸውን ይሸከማሉ። ጥቂትም ይሁን ብዙ ቢሆንም ኃጢአት ቢሰሩ እንደሰሩት ስራቸውን ይከፈላቸዋል ይላል መጽሐፉ። ስለዚህ የሰው ልጅ ኃጢአትም ከሰራ አጌነስ የሚሆንበት በራሱ ላይ ነው። ጥሩም ከሰራ ደግሞ የሚከፈለው ለራሱ ነው። ትላንት ራቆታችን እንደመጣን ፈጣሪያችን ዘንድ ራቆታችን እንቆማለን። ለሰራነው ኃጢአት ተጠያቂዎች እኛ ነን። ፈጣሪን ፈጣሪ የማይወደውን ስራ ጣዖትን በማምለክ ወሬቨር ይሄ ምንድነው የሚባለው ማጂስ ምናምን ነገር በመስራትን ሰዎችን ከፈጣሪ መንገድ ስተው ለሚያረጉት መውጫ በሌለባት ዘላለማዊ የሆነ ገሃነም ውስጥ በእርግጥም እናስገባቸዋለን ነው። ስለዚህ እዚህ ጋር ያላችሁ ሰዎች እኔም ነግራችሁ የፈጠራችሁ ፈጣሪ ወይም የፈጠረን አንድ አምላክ ነው። እሱም በብቸኝነት እንድናመልከው ነው የሚፈልገው። የተፈጠርንበት ዓላማ ፈጣሪን በብቸኝነት እንድናመልክ ነው። አላህ መጀመሪያም ቃል እንደገባልን ምን አለ? ያመነ ኸይርም የሰራ ለነሱም በእርግጥም ከስሮቻቸው ወንዞችን የሚፈስባቸው ጀነት ለዘላለም የማይወጡ ሲሆኑ እናስገባቸዋለን። ስለዚህ እኛ የተፈጠርንበት ዓላማ እሱም በብቸኝነት ማምለክ ነው። ራሳችን የቀረጽ ነው፣ ራሳችን የሳል ነው ፒክቸር ይሄ ከሌ ነው፣ ይሄን ያድነኛል፣ ኢየሱስ ለእኔ ሞቶልኛል፣ እኔ ድኛለሁኝ ብሎ አማርኛ የለም። ሰዎች መንገዱ ቀላል ነው። የተሰጠን ህግ ከባድ አይደለም። አላህ ነፍስን ከምችለው በላይ አያስጨንቃትምና የተፈጠርንበት መንገድ ቀላል ነው። አላህ 12 ወራቶችን ፈጥሮልን በ11 ወራቶች ብሉ ጠጡ ብሎናል። አንድ ወር ግን እንድንጾም አላህ አዘውናል። በቀን 24 ሰዓት ሰጥቶናል። 50 ደቂቃ
ለእኛ አላህ ልናስታውስ ጥቅሙ ለራሱ በቀን 5 ጊዜ ስገዱ ብሎናል። ያዘዘን በጣም ትንሽ ነገር ነው። ኸምር አትጠጡ ነው። ዚና አትስሩ ነው። ፈጣሪያችሁን አምልኩ ነው። ለወላጆቻችሁ ደግ ሁኑ ነው። ጣዖትን አታምልኩ ነው። አምላክ አንድም ነው ሶስት ነው አትበሉ ነው። አንድ አምላክ ፈጠራችሁ፣ እሱን በብቸኝነትን አምልኩ። ያንን የኢብራሂም የአብርሃም የይስሐቅ ያዕቆብን የሙሳ የኢየሱስን የሙሐመድ ወይም ደግሞ የሰው ልጆችን አምላክ አንድ የሆነውን አንድን አምላክን አምልከን ትላንት ራቆታችን እንደመጣን ነገ ራቆታችን ፈጣሪያችን መገናኘት ነው። አላህ ለዛ እንድንጸና እንትኑ ይስጠን፣ እስቲቃማውን ይስጠን። ይሄ ነው ልልሽ የምችለው እና ከዚህ በላይ የሚጨምሩበት ነገር ካለ ወንድሞች ይጨምሩበታል። ስለዚህ ኢየሱስ አምላክ አይደለም፣ የተፈጠረ ነብይ ነው፣ የተፈጠረ ሰው ነው። ከድንግል ማርያም እንደተወለደ እናምናለን። በተአምር እንደተወለደ እናምናለን። ወደ እስራኤል ልጆችም የተላከ ነብይ ነው ብለን እናምናለን። ከዛ በላይ አምላክ ሰው አይደለም። አምላክ ሰው ሆኖ ወደ ምድር አይመጣም። አምላክ የፈጠራቸው ፍጥረታቶችን ይቅር ለማለት ልጁን መግደል አይጠበቅበትም፣ አሊያም ደግሞ ራሱ መሞት አይጠበቅበትም። ሰዎች ነንና ሁሌ ኃጢአት እንሰራለን። ኃጢአት በሰራን ጊዜ ወደ ፈጠረን ፈጣሪ ወደ አላህ ተመልሰን በእርግጥም ፈጣሪ ሆይ እኔ ነፍሴን በድያለሁኝ አንተ ይቅር ባይ ነህና ይቅር በለን ካልነው ማሪ አዛኝ የሆነ አምላክ ነውና ወደ እሱ እንድንመለስ ነው ጥሪ ማድረግልሽ። ሰላም አለይኩም። ቀጥሉ ሐሰኔ። ወአለይኩም ሰላም ኤቨር ቢላይፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢብን ጠይብ ሰላም አለይኩም ሐቢቢ። ወአለይኩም ሰላም ወራህመቱላህ። ሰላም ብያለሁ ሁላችሁም። እንዴት ነህ ሐቢቢ? ምን ሰላም ሙስሊም ነክ ወይስ ክርስቲያን ነክ? ኤንኤንኤን ኤንኤንኤን የለክም ወይም የለሽም? አውረድኩሽ። ቃልና ሀኒ እየበዛ ከሆነ በስቷል በሉነ። በስቷል ካላላችሁን ልናቆም አንችልም። ራሱ እዛም አልበዛም? እሺ አልበዛ። አንድ ነገር ላንብብ። ቃል እየበዛ ነው። ኑረዲን ሁሴን ሐሰኔ አፎን አቤት አቤት። አንዴ ከታች ኮመንት የምትጽፉት ሰዎች ትክክል ሆነም አልሆነም ከላይ ያሉት እስካወሩ ድረስ እነሱ መልስ ከሰጡ ድረስ ለነገራቶች እናንተ ከታች የሆነ ነገር አትበሉ። ልክም ቢሆን ማለት ነው አትበሉ። በቃ ዝም ብላችሁ ማዳመጥ ልመዱ። ደስ አይደኝም። እኔ እስኪ ይሄን የሚገርም ነገር ላንብብላችሁ ምን እንደሚተከታተሉ። እኔ ይደንቀኛል፣ በጣምም ይገርመኛል። ትንቢተ ኢሳይያስ ምዕራፍ 41 ላይ እንዲህ የሚል አንቀጽ አለ። ቁጥር 17 ጀምሮ ማለት ነው። ስለ ነብዩ መሐመድ ስበኩኝ። እሺ ይሄን ኢብኑል ኢስላም ዋንጫ በልቶበታል። እቺን ብቻ ትንቢተ ኢሳይያስ ላይ ያለችውን ነገር ላንብብና ከዛ ስለ ነብዩ መሐመድ ኢብኑል ኢስላም ትቀጥላለህ ሐቢቢ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 17 ላይ አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። እንግዲህ እግዚአብሔርን በማን ተመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል። እያያችሁ ነው ግን ቃል እየሰማሽ ነው። በመጀመሪያ ብላል እንግዲህ እግዚአብሔርን በማን ተመስሉታላችሁ? ጥያቄ ምልክት። ወይስ በምን ምሳሌ ታስተያዩታላችሁ? ሁለተኛ ጥያቄ ምልክት። የተቀረጸውን ምስል ሰራተኛ ሰርቶታል፣ አንጥረኛም በወርቅ ለብጦታል፣ የብሩንም ሰንሰለት አፍስሶለታል። ለዚህ መባ ገንዘቡ ያልበቃው ድሃ የማይነቅዘውን እንጨት ይመርጣል፣ ምስሉም እንዳይናወጥ ያቆመው ዘንድ ብልህ ሰራተኛ ይፈልጋል። አላወቃችሁምን? ወይስ አልሰማችሁምን? ከጥንትስ አልተወራላችሁምን? ወይስ ምድር ከተመሰረተችበት ጀምሮ አላስተዋላችሁምን?
እነርሱ በምድር ክበብ ላይ ይቀመጣል፣ በእርሷም የሚኖር እንደ አንበጣ ናቸው። ሰማያትን እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆችንም እንዳልነበሩ የምድርንም ፈራጆች እንደ ከንቱ ነው የሚያደርጋቸው እርሱ ነው። ገና እንደተተከሉና እንደተዘሩ በምድርም ስር ገና እንደሰደዱ ወዲያውኑ ነፈሰባቸው፣ እነርሱም ደረቁ። አውሎ ነፋስም እንደ እብቅ ጠረጋቸው። እንግዲህ እተካከለው ዘንድ በማን ትመሰላችሁ ይላል ቅዱሱ እያለ እየተናገረ ነው። ኢብኑ ከዚህ በኋላ ያለውን ኃላፊነት አንተ ወስደህ ስለ ነብዩ አለይሂ ሰላቱ ወሰለም ማስተማር ማንገር ያንተ ኃላፊነት ነው። ሀቢቢ ኢብኑ አለ እናግዝሃለን እኛ ማብሽ። እሺ ሐሰንዬ ከኔ የተሻሉ አሉ ብዬ ነበረ። ኤቨር አለህ እንዴ? ኤቨር ቀጥል ኢብኑ ሀቢቢ ቀጥል። ላዳምጣችሁ አይመችኝም ብዙ ለማ እሺ ጀዛከላ ኸይር። ቃል ሀኒ እስልምና ይሄን ሁሉ ነገር የሚላችሁ ለምንድን ነው? በነገራችን ላይ እዚች ላይ አንድ ነገር ልጨምር። ከኦርቶዶክስ ቤተክርስቲያን ጋር በተገናኘም ከካቶሊክ ጋር በተገናኘ ይሄ ስዕለ አድኖ የሚባለው ነገር ስዕል መሆናቸው ወይ ደግሞ አዳራሽ ለኢየሱስ ወይ ደግሞ ለማርያም አዳራሽ መሆኑ ብቻ ሳይሆን ስዕሉ ራሱ ኃይል አለው ብለው የሚያምኑ አሉ። አክቹዋሊ አንድ የእምነት አባት ታዋቂ የእምነት አባት ምንድን ነው ያሉት? ስዕለ አድኖችን ባጃጅ ላይ መለጠፋችሁን አቁሙ፣ ባጃጅ ላይ እና መኪና ላይ መለጠፋችሁን አቁሙ፣ ገለጎታ ላይ ያዩትን ስቃይ በዛ ይበቃቸዋል፣ ባጃጅ ላይ አታሰቃያቸው እያሉ ማለት ነው። እና ስዕላቸው ባጃጅ ላይ መለጠፉ፣ ሌላ ቦታ ላይ መለጠፉ፣ ሀሰን ቪዲዮ ልኬልሃለሁ፣ እሱ ምናልባት ከቻልክ ታሳያለህ፣ ችግር የለውም። መኖሪያ ቤት ውስጥ ሳሎን ውስጥ አትለጥፉ፣ መኝታ ቤት ውስጥ አትለጥፉ። ባልና ሚስት ግንኙነት በሚያደርጉ ጊዜ ፎቶ እዛ መኖሩ፣ ስዕል አድኖ መኖሩ ጸያፍ ነገር ነው። ያንን ነገር ማየታቸው መኝታ ቤት ውስጥ፣ ሳሎን ውስጥም ወሬ የሚወራበት ምናምን የሚወራበት ተራ ነገር የሚወራበት ቦታ ላይ ማትለጥፉ፣ ክብራቸውን ማጉደፍ ነው ብለው የሚያምኑት ቦታ አለ እና ከዚህ ጋር በተያያዘ ቪዲዮ የተመለከትኩት ነገር አለ ቲክቶክ ላይ ስዕል አድኖዋን አይጥ በልቶባት የምታለቅስ ኦርቶዶክስ ተመልክቼ ነበር። እና ማቃረባቸው ብቻ የጸሎት ማዳረሻ ብቻ ሳይሆኑ ኃይል አላቸው ተብሎ ክቡር ናቸው፣ ስዕሎቹ ክቡር ናቸው ተብሎ ስለሚታሰብ ነው። ለስዕል ክብር ከተሰጠው ያ ነገር እንደ ጣዖት እየተመለከ ነው። ስዕል አድኖ የተባለበት ምክንያትም የሚያድን ስዕል ማለት ነው። ከዚህ ጋር በተገናኘ በጣም መንገድ ስተናል። ለዚህ ድረስ የደረስነው ለምንድን ነው? አንድን አምላክ የአብርሃም የይስሐቅ ያዕቆብን አምላክ ከመመለክ አንስቶ አልፎ ወደ መላእክቶችን በስዕል አድርጎ ማርያምን በስዕል አድርጎ ኢየሱስን በስዕል አድርጎ እስከ ማምለክ ድረስ የደረስነው መቼ ነው? እና ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ጋር በተገናኘ ስዕልን ማምለክ እንደውም ኢትዮጵያ የመጡ ሙስሊሞች ነበሩ ተሰደው ማለት ነው። ሲመለሱ የተወሰኑ ስዕሎችን ይዘው ሄደው ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያውኑ ነው ያስቆማቸው። ይሄ ነገር ትክክል አይደለም አላስ። ምክንያቱም አምልኮ ለማን ብቻ ነው የሚገባው? ለፈጣሪ ብቻ ነው። ስዕልም የለውም። ፈጣሪ ስዕል የለውም፣ አይታይም። አይቶት የሳለው የለም ፈጣሪን። ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ነው የሚያስተምሩት። አንድን ፈጣሪ በአንድነት ብቻ ማምለክ
አምልኮ ለፈጣሪ ብቻ ነው እና ነብያችን ሰለላሁ ዐለይሂ ወሰለም አመጣጣቸው የመጨረሻ ነብይነታቸው ምንድነው? ይዘውት የመጡት ነገር አንድ ነገር አለ። ለነብያቶች በሙሉ የተላኩት ለምንድነው? አንድም ፈጣሪ እንድናመልክ ከአላህ ሌላ ላ ተጅዐሉ ሊላሂ አንዳዳ ወላ ተጅዐሉ ሊላሂ አንዳዳ ቢጤን አታደርጉለት፣ ለፈጣሪ አጋርን አታደርጉለት፣ አምሳያን አታደርጉ፣ ስዕል አታደርጉለት ብለው ነው ነብያችን ሰለላሁ ዐለይሂ ወሰለም የተላኩት ማለት ነው። የድሮ የጥንት የጠዋቱን አስተምሩት ማለት ነው ነብያችን እና ይሄን በተመለከተ የነብያችን ሰለላሁ ዐለይሂ ወሰለም ማስተምሩ አዲስ ነገር አይደለም። እናንተ አብ ብላችሁ የምታመልኩትን ጌታ ነው እኛ አላህ ብለን እንጠራው። እናንተ አብ ብላችሁ የምትጠሩት ጌታ እኛ አላህ ብለን እንጠራዋለን። አላህን ብቻ ተገዙ ስንላችሁ ምን እያልን ነው? በተዘዋዋሪ አብን ብቻ አምልኩ፣ ኢየሱስን አታምልኩ፣ ማርያምን አታምልኩ፣ መንፈስ ቅዱስን አታምልኩ፣ መላእክቶችን አታምልኩ። አንዱና ብቸኛውን የአብርሃም የይስሐቅ የያዕቆብ የኢየሱስንና የሙሐመድ አለይሂ ሰላቱ ወሰላም አምላክን ብቻ አምልኩ እያልን ነው። እስልምና ይሄ ነው። እስልምና ለነብያቶች ጠበቃ የቆመ ነብዩ የተላኩት የነብያቶችን ክብር ለመጠበቅ የአላህን የፈጣሪን ክብር ለመጠበቅ የመላእክቶችን ክብር ለመጠበቅ የጻድቃንን ክብር ለመጠበቅ እና የሚገባቸውን የሆነ ቦታ ለመስጠት ነው። እነሱን እንድንሰደባቸው አይደለም፣ እነሱንም ደግሞ አለቀናቸው እንደ ፈጣሪ እንድናመልካቸው አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ወደ መካ በተላኩበት ጊዜ ያው የተወለዱበት ያደጉበት ሀገር ላይ ታማኝ ነበሩ። እስከ 40 ዓመታቸው ጊዜ ታማኝ ነበሩ። ሙሐመዱል አሚን ተብለው ነበር የሚጠሩት የነበረው። ሙሐመዱል አሚን ታማኙ ሙሐመድ ብለው ነበር የሚጠሯቸው የነበረው። ይህም የሆነበት ምክንያት ነብያችን ሰለላሁ ዐለይሂ ወሰለም አይዋሹም ነበር። ነብዩ ነው ከመላካቸው በፊት ራሱ ሰዎች ወደ ሩቅ ቦታ ሲሄዱ ንብረታቸውን፣ እቃቸውን፣ አደራቸውን ነብያችን ሰለላሁ ዐለይሂ ወሰለም ጋር አስቀምጠው ይሄዱ ነበር። ታማኝ ስለነበሩ ነብዩ የሰው ሐቅ አይነኩም ነበር አለይሂ ሰላቱ ወሰለም። ፈጣሪ እንዴት አድርጎ ከልጅነታቸው ጀምሮ ጣዖትን ሳያመልኩ በዛን ጊዜ 360 ጣዖት ነበረ በዙሪያቸው በሙሉ። ከልጅነታቸው ጀምሮ አንድ ጊዜም ለጣዖታት ሰግደው አያውቁም፣ ለስዕላት ሰግደው አያውቁም። ፈጣሪ ጠብቆ ነው ያሳደጋቸው። በዛ በተጨማለቀ ማህበረሰብ ውስጥ እሳቸውን አንጽቶ ነው ያሳደጋቸው፣ ንጹህ አድርጎ። ሙሐመዱል አሚን። ይሄ የሆነበት ምክንያት አላማ ነበራቸው። አላህ ሱብሓነሁ ወተዓላ አላማ ነበረው። ምን የማድረግ ታላቅ ነብይ የማድረግ አላማ ነበረው። እሳቸው ወደ የትልቅ መልእክት ጫንቃቸው ላይ እንደሚቀመጥ ስላወቀ ነው ከእንደዚህ አይነት ከመጥፎ ተግባራት ስዕልን ከማምለክ የተቀረጹ እንጨቶችን ከማምለክ የተጠበቀ ነበር። ዑመር ኢብኑ ኸጣብ በተናገረው ሐዲስ ላይ في يوم الجاهلية በድንቁርና ዘመን ወይ ደግሞ በአለማወቅ ጊዜያቸው ላይ እስልምና ወደ እነሱ ከመምጣቱ በፊት ምን ያደርጉ ነበር? ጣዖቶቻቸውን በእንትን ይሰሩ ነበር፣ በቴምር ይቀርጹ ነበር። በቴምር ይሰሩና ያመልኩት ተሸክመውት ይዞሩት ነበርና ይሰግዱለት፣ ምን ይሉለት፣ ይጸልዩለት ነበር። ከዛ ሲርባቸው ጆሮውን ሲሉት፣ አፍንጫውን ሲሉት፣ እንደዚህ ሲሉት በልተው ይጨርሱት ነበር፣ የቀረጹትን ማለት ነው። አሁንም በተመሳሳይ ምን እንመለከታለን? ከዚህ ተመሳሳይ ጋር ክርስቲያኖች ምን ያደርጋሉ? እናመልከዋለን ያሉትን ጌታ በቁርባን መልክ አድርገው ይበሉታል።
አንዴ ያመልኩታል። ከዛ በሚቀጥለው ቀን ደግሞ ሳምንቱ ሙሉ ያመልኩታል። ቅዳሜ ቀን ምን ያደርጉታል? ይበሉታል። 6 ቀን ያመልኩታል። 7ኛው ቀን ይበሉታል። ይሄ አምልኮ አይደለም። ፈጣሪ እንደዚህ አይደለም። ይሄንን ከነዚህ አይነት ጨለማ ነው ነቢያችን ሰለላሁ ዐለይሂ ወሰለም ተልከው ያወጣቸው። አረቦች እስልምና ወደ እነሱ ከመምጣቱ በፊት ልጆቻቸውን ሴቶች ስለሆኑ ብቻ ከነ ህይወታቸው ይቀብሯቸው ነበር። ቤተሰብ ያዋርዳሉ ተብለው ሴት ሲወለድላቸው ቤተሰባችን ተዋረደ፣ ዘሬ ተዋረደ ብለው ከነ ህይወታቸው ሴቶችን ይቀብሯቸው ነበር። ይህንን ለማስቀረት ነቢያችን ሰለላሁ ዐለይሂ ወሰለም ተላኩ። አንድም ፈጣሪ ብቻ እንዲያመልኩ ነቢያችን ሰለላሁ ዐለይሂ ወሰለም ተላኩ። ከዚህ ጋር በተአምራትና በትንቢታት ነቢያችን ሰለላሁ ዐለይሂ ወሰለም ወደኛ ተልከዋል። ለኢየሱስ ጠበቃ ወንድሜ ብለው ጠርተውታል። በሐዲሳቸው ምን አሉ? ከናንተ አንዳችሁ ኢየሱስን ያገኛል አለይሂ ሰላቱ ወሰላም ወደፊት ሲመጣ ከናንተ ውስጥ ያገኛችሁ እንደሆነ ኢየሱስን ሰላም ብለዋችኋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላምታን አቅርበውልሃል ብላችሁ ሰላም በሉልኝ ብለው ያሉ ናቸው። የኢየሱስ ጠበቃ የኢሳ ጠበቃ ናቸው ነቢያችን ሰለላሁ ዐለይሂ ወሰለም። ከሁሉም ነቢያቶች ኢየሱስ ለኔ ወንድሜ ነው፣ ይቀርበኛል ብለው ተናግረዋል። ለኔ ቅርቡ ነው ኢየሱስ። አይሁዶች እኛ ኢየሱስን ገደል ነው ያ የማርያም ልጅን መሲሁን ገደል ነው ብለው ሲያላግጡ ነቢያችን ሰለላሁ ዐለይሂ ወሰለም ጠበቃ ቆሙ። ምን ብለው ጠበቃ ቆሙ? አልገደላችሁትም፣ አልሰቀላችሁትም። እንደዚህ ብለው እናቱ ዝሙተኛ ናት፣ ማርያም ዝሙተኛ ናት ብለው የሚናገሩ አይሁዶች ላይ ለእናትየው ለማርያም አለይሃ ሰላም ጠበቃ ቆሟል ነቢያችን ሰለላሁ ዐለይሂ ወሰለም። ምን ብለው? እሷ ካነት አሕሰነት ፈርጀሃ ብልቷን የጠበቀች ንጽህናዋን የጠበቀች የተቀደሰች ድንግል ናት ብለው ጥብቅና ቆሞላታል። ይህንን ነብይ ነው እንግዲህ ክርስቲያኖች ነቢያችን ሰለላሁ ዐለይሂ ወሰለም ደረታቸውን ለአይሁዶች ሰጥተው ጠበቃ ሲቆሙ፣ ለማርያም ለኢየሱስ ጠበቃ ሲቆሙ፣ ክርስቲያኖች ደግሞ የነብዩን ጀርባ ይወጋሉ። ለምን ጠበቃ ቆምክ ነው? ለምን ኢየሱስ ጠበቃ ቆምክ? ለማርያም ጠበቃ ቆምክ ነው? እንደዚህ አይነት አይደለም። እንደዚህ ነው እንዴ ጠበቃ የሚቆምልን አካል? እንደዚህ ነው የምንንከባከበው እኛ ኢትዮጵያኖች፣ ዓለም ላይ ያለን ሰዎች? አለይሂ ሰላቱ ወሰላም በትልቅ መልእክት ተላኩ። እውነትን ይዘው ጠበቃ ሆነው ፈራጅ ሆነው ገላጭ ሆነው አስተማሪ ሆነው አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ልኳል። በነገራችን ላይ ወንድሞች ጣልቃ መግባት ትችላላችሁ። ሀሳብ ብልጭ ካለባችሁ ጥሩ ሀሳብ ብልጭ ካለባችሁ መግባት ትችላላችሁ። እና ይሄ ነው እስልምና ማለት። አንዱን ፈጣሪ ማምለክ ለሱ ስዕልም የለውም ቅርጽም የለውም ስዕላ ስዕልም ወርቅም ምንም የለው። እሱን ማያየ ማንም የለም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ ነው የማይሞት፣ ማንም አይቶት አያውቅም፣ ማንም ሊያየው አይችልም፣ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል ይላል። ይሄ ከዚህ አልፎ ተርፎ ራሱ ህንዶች ጋር ራሱ ብንሄድ እንደዚህ ብለው ይናገራሉ። ምንም እንኳን ጣዖትን የሚያመልኩ ቢሆንም መጽሐፋቸው ላይ ይናገራል። ለፈሲፈርቲ ማአስቲ ይላል አንቀጻቸው ማለት ነው። ለፈጣሪ ምስል የለውም ብለው ይናገራሉ። ስለዚህ ክርስትና ላይ፣ አይሁድ ላይ፣ ሂንዱይዝም ላይ፣ እስልምና ላይ
ስዕል የለውም ፈጣሪ ከተባለ ለምንድን ነው ታዲያ ስዕል አድርገን ምናመልከው? ትክክለኛ አስተምሮት በእስልምና መሆኑን የምታውቁት አስጠብቆ ቀጥሏል። ምንን የድሮ የጥንት የጠዋቱን አስተምሮ የነብያት ሃይማኖት የሆነውን እስልምናን አስጠብቆ ቀጥሏል። ይሄ ነው እስልምና። አንድን አምላክ ተገዙ፣ ያህዌን ተገዙ፣ አዶናይን ተገዙ፣ ኤልሻዳይን ተገዙ፣ ጆሆቫን ተገዙ። ይሄ ነው አስተምሮቱ። ለዚህ እናመሰግናለን ለመራህን ነገር ምስጋና ይገባህ ፈጣሪ ብሎ ወደ እውነት መምጣት ነው። ምን ጥቅም አለው? የማይጎዱልን የማይጠቅሙንን አካላቶች ብንለምን ቀኑ ሙሉ ከዝንብ ማር እንደማለት ነው። ምንም የማናቃቸው ማን የማይጠቅሙን የሆኑ አካላቶችን የምንገዛ ከሆነ ምንም የማይጠቅሙን አካል ብንለምን ለዛ ነው ፈጣሪ እኮ የሚቀጣቸው የነበረው እስራኤላውያንን የሚቀጣ የነበረው ከኔ አልፋችሁ እኔ አድኛችሁ ሳበቃ ከግብጽ ባርነት ቀንበር አውጥቻችሁ ካዳችሁኝ እያለ ይናገራል። ትልቅ ነገር አድርገውላቸው ሲያበቃ ሄደው ሌላ ነገርን አመለኩ። የሚገባው ማን ነው? ማርያምን የመረጣት አካል ነው መመለክ ያለበት ወይስ የተመረጠችውን አካል ነው የምትመለከው? እንዴ ለማርያም እኮ ምንድነው እየተባለ ያለው? የኃጢአት ምንድነው? የአምልኮ መስዋዕት እናቀርብልሻለን። የአምልኮ መስዋዕት ለማን ነው የሚቀርበው የነበረው? ነገራቶች በሙሉ ተደበላልቀዋል። ነገራቶች በሙሉ ተበላሽተዋል። እና ነቢያችን ሰለላሁ ዐለይሂ ወሰለም የመጡበትን መልእክት ተቀበሉ፣ መልእክቴ ነው። እሳቸው አንድን አምላክ አምልኩ በሚለው መጥተዋል። አንድን አምላክ ተገዙ በሚለው መጥተዋል። ነቢያቶች በሙሉ ያስተማሩትን ተቀበሉ በሚለው መንገድ እንድንሄድ ነው የምጣራው። ሌሎቻችሁ ሀሳብ ካላችሁ ቀጥሉበት። እብኑ እስላም ኢንሻአላህ ጀዛኩሙላሁ ኸይር። ኤኒዌይ እግረ መንገድ ያው አላህን ያላመሰገነ ሰው ያመሰግንም የሚባል ነገር አለች። አባባል እንኳን አይዋጥልኝም። ኤኒዌይ ያው ማለቱ አይቀርምና ጀዛኩሙላሁ ኸይር ወንድሞቼ ሙስሊምና እህቶቼ፣ ወላሂ አላህ ሱብሓነሁ ወተዓላ እድሜና ጤና ይስጣችሁ። ያላችሁ እውቀትና ለወገኖቻችን የምትሰጡት ነገር ወላሂ ሰለቸን ደከመን ሳትሉ አላህ ምንዳችሁ ይስጣችሁ። ሌላ ምለው ነገር የለም። አንድ ትቅደም ተክርስታቼ ነው በጣም አንዱ ሃኒና ቃሌ መቼም ሁለት ይሁኑ እንጂ ብዙ አሉ። ተክርስት መጻፍ አይችሉም ምን አይሉም። በቃ መማርና ማዳመጥ ፈልጉ ስላሉ እሱ እንዲታቁ ብዙ ሰዎች አሉና እነዚህ ሁለቱ ያው መናገርና መጠየቅም ያው ልምድ አላህ ስለሰጣቸው እነሱ ደግሞ በጠየቁትና በተናገሩት ብዙ ሰው ይማራሉ። ያው ሌሎችም ዝም ብሎ ብዙ ቁጭ ብሎ እንደሚያዳምጥ እንዲታቁ ለማለት ፈልጌ ነው። ሃኒ ቅድም ጽፋ ነበር ትንሽ መላኢካት ያላቸው ቦታ በእስልምና በዚህ ላይ ትንሽ እንትን ብትለን ጥሩ ነው። እብኑ እስላም መላኢካት በእስልምና ያላቸው ቦታ ትንሽ እንዳው ያው ውስጣችን ስላሉ መቼም አንድ ሰው ከልብ የሚያዳምጥ ሰው ያው ቁጭ ብሎ ያዳምጣል። እስካሁን ድረስ ከሁለት ሰዓት በላይ ነው ከኛ ጋር ያሉትና አላህ የምንዳቸው ይስጣቸው፣ ሂዳያ ይስጣቸው። እና በዚህ ላይ ትንሽ የምትለው ነገር ካለ አላህ ያግዝ። እድሉን እንከፋፈለውና ኑር አለ፣ ኢብኑ ጠይብ አለ፣ ሙባረክ አለ። ሀሳብ ካላችሁ በተጠየቁ ጥያቄ ላይ ሐሰንም አለ መሰለኝ ማይክፈቱና በእስልምና መላእክት እንዴት ይታያሉ የሚለውን ነገር እስቲ እንትን ማለት ከቻላችሁ ካለዛ እኔ እቀጥልበታለሁ። ዳግም አለ። ሰላም አለይኩም ወራህመቱላህ